ለሚመለከተው እየተባለ ሹፌሩ እንዲህ እያለቀሰ ይሄው አሁንም እየባሰ ነው። እስቲ ይሁት ሲያድርሱት የሚመለከተው ካለ አሁንም አድርሱት። አብዱረዛቅ ናስቲ ካሜራ ይዛላ ና ዛሬ ባይነ ነው የምትቀርጸና ወንድሜም አብዱረዛቅ የሚንበር ቴሌቪዥን ካሜራማን ነው። ግን ካሜራማን በሚል አይደል የሚገለጸው እሱ ማሻአላ ብዙ ኸይር ነገር ላይ የሚወድ መካ ልቡ ከቆመች ቆየች እና መካ ሐሙስ ጠርታለች። ኢንሻአላህ እንግዲህ እንኳን ደስ አላችሁ ሁለታችሁንም። ያው የመካ መታወቂያ ፋይዳ ጌታቸው ምናምን ስጧቸው ፎ አድርጓቸው ክንፋሻኝ ለመሄድ በሮ ከዚህ ቀደም በለቀኩላችሁ ቪዲዮ ላይ እንደነገርኳችሁ በዛሬው ዕለት የቦሌ አራብሳ ሙስሊሙ ማህበረሰብ የመስገጃ ቦታ ተፈቅዶለት እንደምትመለከቱት የቆርቆሮ ማጠር እንዲሁም ደግሞ የቦታ መደልደል ስራን እየሰራ ነው የሚገኘው። ይሄ ቀን ለዚህ ማህበረሰብ በጣም ልዩ ቀን ነው። ምክንያቱም በጣም ዱዓ የተደረገበት በጣም ለረጅም ጊዜያት የተለቀሰበት ጉዳይ ነውና ዛሬ እውን የሆነው። እስከዛሬ ይሄ ማህበረሰብ መሀል አስፋልት ላይ አንጥፎ ነበረ ብርድ ፀሐይ ሳይገድበው እየሰገደ የነበረው። አሁን ግን ይሄ ቦታ ተሳክቶለታል። መስጂዱን ደግሞ እውን ለማድረግ የእያንዳንዳችን እርዳታ ያስፈልጋልና ከታች በምታገኟቸው ስልኮች ሁላችንም የነየትነውን ሰፖርት እናድርግ ለዚህ መስጂድ። እንዲሁም ደግሞ በአይነት እርዳታ ማድረግ የምንፈልግ ደግሞ እህት ወንድሞች ሚስማሮችን፣ ቆርቆሮችን መስጠት የምንፈልግ እህት ወንድሞች ከታች የሚገኙ ስልክ ቁጥሮች አሉ። የወንድሞች ስልክ ናቸው። እነሱ ጋር በመደወል የምትፈልጉትን እርዳታ ማከናወን ትችላላችሁ። ሰላም አለይኩም። እንኳን ደስ ያላችሁ ገቢዎች፣ እንኳን ደስ ያላችሁ። ጠዋት ተደውሎ ባለቤቱ ቁልፍ አምጣ አለኝ። እኔ ደግሞ የምን ቁልፍ ነው ምናምን ብዬ እጠብቃለሁ። አይ መኪናውን አምጣና አቁመው ቁልፉን ለስጥ አለኝ። ምን ተፈጠረ ጋሼ? ክፍለ ሀገር ለቅሶ ገጠመ? አይ ለቅሶማ እዚሁ ልቀመጥ ነው አለኝ። እዚሁ ልቀመጥ ነው። ሌሊት ለውሃ ሽንት ስነሳ ገቢዎች መርዶ በሜሴጅ ነገሩኝ። ከአምና 3 እጥፍ አለ። ከአምና 3 እጥፍ ያንጎ ተመዝግበሃል እንዴ አንተ ልጅ? ያንጎ እኔ ሳላውቅ ተመዝግበሃል እንዴ? እነሱ ናቸው እኮ በወር 200 ሺህ ብር እንሰራለን ያሉት። አንተ አልተመዘገብክ። እንዴት ነው ይሄን ያህል አመታዊ ግብር ከአምናው በ3 እጥፍ ልከፍል ገቢዎች ሜሴጅ የሚልኩልኝ አለ። አረ ያላንተ ፈቃድ እንዴት አርጌ ነው እኔ የምመዘገበው ምናምን? አይ እነሱ እንደው እንዲህ ብለው እንግዲህ ማስታወቂያ ሰርተዋል። ሹፌሮቹም እንሰራለን ብለዋል። እነሱ ነው መክፈል ያለባቸው ያንጎ የተመዘገቡት። እንዴ በዚህ በኩል መቆሚያ አጥቻለሁ ብለህ እየጮህክ በዚህ በኩል መቆሚያ በማጣቴ ምክንያት ትራፊክ ማኔጅመንት ትራንስፖርት ቢሮ ተቆጣጣሪዎች በክስ አስክረውኛል እያልክ ከንቲባዋ መቆሚያ ፈቃድ እየጠየቅካቸው እና እንዴት ሆኖ ነው አለ። እኔ አሁን ግራ ገብቶኛል። እኔ እንደው
ምንድነው? ለማን ነው አቤት የሚባለው? እንዴትስ ነው መኖርስ የሚቻለው? ወገን በ30 አሁን የቤት ክራይ አለብኝ። ምንድነው አሁን? እስቲ እንደው ምንድነው ወገን? ምንድነው? አንድ ሙስሊምም አንድ ጴንጤም ሌላ ኦርቶዶክስም አልጻፈም። እኔ ጻፍኩትን መጽሐፍ ሰማ ለንገር አንተ መጽሐፍህም ገሃነም ትገባላችሁ። ተሰማኛለህ? አንተ ያሞላቀትከውን አይነት መጽሐፍ እስላም መጽሐፍ አቅቶት አይደለም። እስላም ሰላም ስለሆነ ሰላምን ስለሚፈልግ ገባረል ምንም አይነት እንዳንተ አይነት ትርኪ ሚርኪ መጽሐፍ አይጽፍም። ገባረል ስለ ዕውቀት ወይንም ደግሞ ስለ ዲኑ ወይንም ደግሞ ስለ እስልምናው ብቻ ተርኮ ያልፋል። እስላም የሚጨነቀው አሁንም ቢሆን ማወቅ ያለበት ለሰላምና ለአንድነት ለልማት ነው። ከዛ ባሻገር ባለው ጥሩ ስራ ሰርቶ አላህን ማግኘት ይፈልጋል። ገባረል እንዳንተ ኮልኮሌና እንዳንተ እስላም ጠል ሰው አይቼ መላቅም። ካሁን በኋላ ደግሞ እናጠፋለን ከሚዲያ ማለት ነው። ገባረል አንተ ጨልልሃል ሲጀመር ማለት ነው። ዲግሪ አለኝ ዲፕሎማ አለኝ። ትክክለኛ ዲግሪ ማስ ዲፕሎማ ያለው ሰው ያስባል በደንብ። አንተ ግን ያለ ተገልብጦ ነው መሰለኝ። አንተ ትክክለኛ ዲግሪና ዕውቀት ለጊዜው በጭንቅላት እንጂ በወረቀት አይደለም። መውሊድ የሚከለክላችሁ አይንህ ይጥፋ በሉት። አሁንም ይላለሁ መውሊድን አታክብሩ የሚላችሁ ሰው አይኔ ይጥፋ በሉት እኮ ብሏል እኮ ሰውዬው። ይሄ ነው እነሱ የሚማሩት፣ ይሄንን የሚያስተምሩትም ይሄንን። ታዲያ የዛሬ ሰው ምን ይላል? እናንተ እኮ ሙሐባ የላችሁም ነብዩ ስለማትወዱ ነው ይላል። ወላሂ እንደ አህለ ሱና ወል ጀማዓ ነብዩን የሚወድ የሚያከብር ማንም የለም። ቢድዓ ሲሰራ የሚያንገበግበው ነብዩ ስለሚወድ ነው። ሱና ላይ ሰዎች እንዲጠነክሩ እንዲበረቱ የሚያደርገው ነብዩ ስለሚወድ ነው። ነብዩ ፍቅር ያለው ሰው መገለጫው ይሄ ነው እንጂ መስጊድን መኸረብ፣ መስጊድን መጨፈሪያ ማድረግ፣ መደለቂያ ማድረግ፣ እንደገና ደግሞ ሴቱ ወንዱ እክትላጥ አድርጎ ምናምን ነገር እየደለቀ ምናምን እንደገና ያልተፈቀደን ነገር አምጥቶ መስጊድ ላይ ሌላም ቦታ ላይ። እኛ አሁን ሰልችቶናል። ስለ አክሱም የሚሰሩ ቪዲዮዎችን ስናይ ቶሎ ስክሮል አድርገን ማለፍ ጀምረናል። እነሱ ግን ከምንም ጊዜ በላይ ስቃያቸው አሁን በርትቶ ቀጥሏል። መስጊድ ከመከልከል፣ የመቃብር ቦታ ከመንፈግ፣ ኢጃብን ኒቃብን ከማስወለቅ አልፎ የአካላዊ ድብደባ እየደረሰባቸው እየተቸገሩ ይገኛሉ። አሁን ደግሞ ይባስ ብለው ከዚህም አልፈው ባቢ አደይ አካባቢ የሚገኝ ታሪካዊ መቃብርን ለሌላ ቤተ እምነት አሳልፎ እየሰጡት ነው። አዎ ዛሬ መግለጫ እንደሚሰጥም እየጠበቅን ነው። ይህን ቪዲዮ እስከ መጨረሻ በመመልከት እባካችሁ አሰልቹ። ወላሂ ሰደቀቱል ጃሪያ ሊሆንልን ይችላል። በመታገስ ጨርሱትና ኮፒ ሊንክ ሼር እያደረጋችሁ ለሰው አድርሱልን። ፎሎ አታድርጉን። ፎሎ አይጠቅመንም። እኛ ከአላህ ነው የሆነ ነገር የምንፈልገው፣ አላህ ነስሩን እንዲያመጣልን። ወደ ቪዲዮ የትግራይ ክልል እስልምና ጉዳዮች ከፍተኛ ምክር ቤት በነገው ዕለት ጋዜጣዊ መግለጫ እንደሚሰጥ አስታወቀም። የትግራይ ክልል እስልምና ጉዳዮች ከፍተኛ ምክር ቤት በአክሱም ሙስሊሞች ላይ የተፈጸመ ከሚገኘው የመብት ጥሰት በተጨማሪ በአቢ አደይ ከተማ በሚገኘው ጥንታዊ የሙስሊም መቃብር ቦታ ላይ የተከናወነ ነው ባለው ያልተገባ የመሬት ወረራ ሐሙስ ሚያዝያ 22 2018 ዓ.ም ጋዜጣዊ መግለጫ እንደሚሰጥ አስታውቋል። ምክር ቤቱ ባወጣው ይፋ መግለጫ እንዳመላከተው በአቢ አደይ ከተማ ከጥንት ጀምሮ የሙስሊሙ ማህበረሰብ የመቃብር ቦታ ሆኖ የሚያገለግለውና በተለምዶ ዱ ወይም አምባ አህዲን ተብሎ በሚጠራው ታሪካዊ ቦታ የከተማ አስተዳደሩ መመሪያን በመጣስ ለሌላ የእምነት ተከታዮች አምልኮ ቦታነት አሳልፈው ሰጥቶብኛል ሲል ገልጿል። የትግራይ ክልል የመሬት ቢሮ የከተማ አስተዳደሩ የወሰደውን እርምጃ አግባብነት የሌለውና ከስልጣን በላይ መሆኑን በደብዳቤ ቢገልጽም የከተማ አስተዳደሩ ግን ይህንን ትዕዛዝ ወደ ጎን በመተው በቦታው ላይ የህንፃ ግንባታ በኃይል እያከናወነ ይገኛል ሲል ምክር ቤቱ አረጋግጧል። ይህንን ድርጊት እስልምና እምነት ላይ የተፈጸመ ግልጽ ጥሰት ከመሆኑም በላይ ለዘመናት የቆየው የህዝባችን የሰላማዊ አብሮነት እሴት የሚያናጋ መሆኑን የትግራይ ክልል እስልምና ጉዳዮች አሳስቧል። ምክር ቤቱ በአቢ አደይ የሙስሊም ማህበረሰብ ኮሚቴ ጋር በመሆን ጉዳዩን አስመልክቶም ነገ ሐሙስ ሚያዝያ 22 2018 ዓ.ም ጠዋት 2 ሰዓት ተኩል ጀምሮም በመቀለ ከተማ በሚገኘው የትግራይ ክልል እስልምና ጉዳዮች ምክር ቤት ዋና ቢሮም ጋዜጣዊ መግለጫ እንደሚሰጥ አስታውቋል። በመሆኑም ይህንን የጋዜጣዊ መግለጫም በክልሉ እንዲሁም ከክልሉ ውጭ የሚገኙ ሚዲያዎች በቦታው በመገኘት የዜና ሽፋን በመስጠት ለጉዳዩ ድምፅ እንዲሆኑና እንዲሁም ተደራሽ እንዲያደርጉም ጥሪውን አቅርበዋል።